ከቀረቡት በርካታ አማራጮች ውስጥ ትክክለኛና የተሻለውን የመምረጥና የመወሰን ሂደት ምን ይባላል? ሀ. ምክንያታዊ ውሳኔ ለ. ግብረገባዊ ውሳኔ ሐመርሃ ባህላዊ ውሳኔ መ. አዎንታዊ ውሳኔ። የግንቦት ወር 2018 ዓ.ም የስድስተኛ ክፍል ግብረገብ ሞዴል ፈተና ክፍል 1። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። እናመሰግናለን። ጥያቄ ቁጥር 1 ከሚከተሉት ውስጥ የኃላፊነት ምንነት የማያመለክተው የቱ ነው? ሀ. የተሰጠውን ስራ ያለ ተቆጣጣሪ በታማኝነት ማከናወን ለ. በቡድን ስራ ውስጥ የራስን ድርሻ መወጣት ሐመርሃ የራስን ንብረት ብቻ በጥንቃቄ መጠቀም መ. ቃል የገቡትን በተባለው ጊዜና ሁኔታ መፈጸም። ትክክለኛው መልስ የራስን ንብረት ብቻ በጥንቃቄ መጠቀም የሚለው ነው። ኃላፊነት ማለት ሰፊ ማህበራዊና ግብረገባዊ እሴት ሲሆን የጋራ ጥቅምን፣ የተሰጡ ተግባራትን እና የሌሎችንም ደህንነት ማክበርን ያጠቃልላል። የራስን ንብረት ብቻ በጥንቃቄ መጠቀም የሚለው ሐሳብ ሌሎችንና የሕዝብን ንብረት ስለሚያገል የኃላፊነትን እውነተኛ ምንነት አይገልጽም ማለት ነው። ሁለተኛ፣ ፍቃዱ በአንድ ሱቅ ውስጥ የሸቀጣሸቀጥ ነጋዴ ሲሆን በዓመቱ መጨረሻ ለሀገር ልማት የሚውል የተወሰነ የገንዘብ መጠን ለግብር ይከፍላል። ከሚከተሉት ውስጥ በትክክል ፍቃዱ የተወጣው ኃላፊነትን የሚገልጸው የቱ ነው? ሀ. የማህበረሰብ ኃላፊነትን የተወጣ ነው። ለ. ሀገራዊ ኃላፊነትን የተወጣ ነው። ሐመርሃ ግብረገባዊ ኃላፊነትን የተወጣ ነው። መ. የግለሰብ ኃላፊነትን የተወጣ ነው። ትክክለኛው መልስ ሀገራዊ ኃላፊነትን የተወጣ ነው የሚለው ነው። ግብር መክፈል ለእያንዳንዱ ዜጋ የተጣለ ሕጋዊ ግዴታ ሲሆን የሚሰበሰበው ገንዘብ ለሀገር አቀፍ ልማት፣ ለመሠረተ ልማትና ለሕዝብ አገልግሎት የሚውል በመሆኑ ይህ ሀገራዊ ኃላፊነትን የመወጣት ተግባር ነው። በጣም ጥሩ፣ እንቀጥል። ጥያቄ ቁጥር 3 ከሚከተሉት ውስጥ የተማሪዎች ንቁ የማህበረሰብ ተሳትፎ መግለጫ ያልሆነው የቱ ነው? ያልሆነው ሀ. የአካባቢ ንጽህና ስራዎች ላይ መሳተፍ ለ. ለማህበረሰብ ችግር መፍትሄ ለመፈለግ መሞከር ሐመርሃ በማህበረሰብ አገልግሎት ፕሮግራሞች ላይ መሳተፍ መ. ግብር መክፈልና ምርጫ ላይ መሳተፍ። መልሱ ግብር መክፈልና ምርጫ ላይ መሳተፍ የሚለው ነው። ግብር መክፈልና በምርጫ ላይ መሳተፍ የጎልማሳ ዜጎች ሕጋዊ መብትና ግዴታ ነው። ተማሪዎች ገና እድሜያቸው ያልገፋ በመሆኑ እና የራሳቸው ገቢ ስለሌላቸው እነዚህ ተግባራት የተማሪዎች ንቁ የማህበረሰብ ተሳትፎ መገለጫዎች ሊሆኑ አይችሉም። አራተኛ፣ ከሚከተሉት የትራፊክ ደንቦች ውስጥ የሚመደበው የቱ ነው? ሀ. እጅን በመስኮት ማውጣት ለ. መታጠፊያ ቦታ ላይ መሻገር ሐመርሃ በሚፈጥን ተሽከርካሪ አጠገብ መሻገር መ. በእግረኛ ማቋረጫ ላይ ብቻ መሻገር። ትክክለኛው መልስ በእግረኛ ማቋረጫ ላይ ብቻ መሻገር የሚለው ነው። የእግረኛ ማቋረጫ ወይም የዜብራ መስመር እግረኞች በሰላምና በደህንነት መንገዱን እንዲያቋርጡ የተዘጋጀ ሕጋዊ የትራፊክ ቀጠና በመሆኑ በሱ ላይ ብቻ መሻገር ትክክለኛ የትራፊክ ደንብን ማክበር ነው። እንቀጥል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ምናልባት የፈጠንኩ ወይም የዘገዩ ከሆነ ቪዲዮን ያስቆማችሁ ተከተሉኝ። እንቀጥል። ጥያቄ ቁጥር 5 ከሚከተሉት ውስጥ ስለ ጠንካራ የሥራ ባህል አስፈላጊነት ትክክል ያልሆነው የቱ ነው? ሀ. የኢኮኖሚ ጥገኛ ለመሆን ለ. ዓለም አቀፍ ተወዳዳሪነትን ለመገንባት ሐመርሃ የሀገር ምርታማነትን ለማሳደግ መ. ከኋላ ቀርነትና ከድህነት ለመላቀቅ። መልሱ የኢኮኖሚ ጥገኛ ለመሆን የሚለው ነው።
ጠንካራ የሥራ ባህል ሰዎችን በኢኮኖሚ ራሳቸውን እንዲችሉና ራሳቸውን የቻሉ ወይም ገለልተኛ እንዲሆኑ ያደርጋል እንጂ የኢኮኖሚ ጥገኛ አያደርግም። ስለዚህ ሀ ትክክል ያልሆነው ሀሳብ ነው ማለት ነው። ጥያቄ ቁጥር 6 ከሚከተሉት ውስጥ የታታሪ ተማሪ መግለጫ የሆነው የቱ ነው? ሀ በመደበኛነት ትምህርት አለመከታተል፣ ለ ክፍል ውስጥ ለሚሰጥ ትምህርት ትኩረት አለመስጠት፣ ሐመሮሃ በድንገት ያመለጣቸውን ማስታወሻ ከሌሎች መውሰድ፣ መ በመማር ሂደት ውስጥ ንቁ ተሳትፎ አለማድረግ። በድንገት ያመለጣቸውን ማስታወሻ ከሌሎች መውሰድ ካላችሁ ትክክል ነው። ታታሪ ተማሪ ሁልጊዜ ለትምህርቱ ትኩረት የሚሰጥ ሲሆን በህመም ወይም በሌላ አስገዳጅ ምክንያት ትምህርት በድንገት ካመለጠው ያመለጠውን ትምህርትና ማስታወሻ ከጓደኞቹ ወስዶ በማጥናት ክፍተቱን ይሞላል። ጎበዝ። 7ኛ ውጤታማ የንባብ ልምድን ለማዳበር ከሚያግዙ መንገዶች ውስጥ የማይካተተው የቱ ነው? ሀ ጸጥ ያለ አካባቢ ላይ ማንበብ፣ ለ በሁሉም ቦታ መጽሐፍ ይዞ መንቀሳቀስ፣ ሐመሮሃ በየቀኑ ለተወሰነ ጊዜ ለንባብ መመደብ፣ መ ድምፅን ከፍ አድርጎ ማንበብ። ትክክለኛው መልስ ድምፅን ከፍ አድርጎ ማንበብ የሚለው ነው። ድምፅን ከፍ አድርጎ ማንበብ በአጠገብ ያሉ ሰዎችን ከመረበሹም በላይ አንባቢው ቶሎ እንዲደክም እና ትኩረቱ እንዲበታተን ስለሚያደርግ ውጤታማ የንባብ ልምድን ለማዳበር የሚመከር ዘዴ አይደለም። ለብቻ ካልሆነ በስተቀር በዝምታ ማንበብ ይመረጣል። ጥያቄ ቁጥር 8 ከሚከተሉት የንባብ ክህሎትን ለማዳበር ከሚረዱ ስልቶች ውስጥ ስለ አሰሳ ንባብ ትክክል የሆነው የቱ ነው? ሀ የጽሑፉን አጠቃላይ ሐሳብ ለማግኘት ሲባል በፍጥነት ማንበብ ነው። ለ ስናነብ በደቂቃ እስከ 1500 ቃላትን ማንበብ ያስችላል። ሐመሮሃ ልዩ ወይም የተወሰነ መረጃ ብቻ ለመፈለግ በፍጥነት ማንበብ ነው። መ የምንፈልገውን የሰው ስልክ ስንመርጥ የምናነበው የንባብ አይነት ነው። ልዩ ወይም የተወሰነ መረጃ ብቻ ለመፈለግ በፍጥነት ማንበብ ነው ካላችሁ ትክክል ነው። አሰሳ ንባብ የምንለው በአንድ ሰፊ ጽሑፍ ውስጥ አንድን የተወሰነ መረጃ ለምሳሌ ዓመተ ምህረት ወይም ስም ወይም ቁጥር ብቻ ፈልጎ ለማውጣት የሚደረግ ፈጣን የንባብ ስልት ነው። ዘጠነኛ ዳዊት ከትምህርት ቤት መልስ ማጥናት ይፈልጋል። ነገር ግን የሚወደው ጓደኛው ከሱ ጋር ኳስ መጫወት ይፈልጋል። ከሚከተሉት ውስጥ የዳዊት ግብረገባዊ ውሳኔ ምን መሆን አለበት? ሀ ጥናቱን ለሌላ ቀን በማስተላለፍ መጫወት፣ ለ ጥናቱን ከጨዋታው በኋላ በማድረግ ማንበብ፣ ሐመሮሃ ጥናቱን በማስቀደም ጨዋታውን መቀጠል፣ መ ጨዋታውን ማስቀደምና ጥናቱን መቀጠል። የዚህ ጥያቄ ትክክለኛው መልስ የሚሆነው ጥናቱን በማስቀደም ጨዋታውን መቀጠል የሚለው ነው። ግብረ ገባዊና ምክንያታዊ ውሳኔ ሁልጊዜ ይበልጥ አስፈላጊ ለሆነውና ቅድሚያ ለሚሰጠው ተግባር ማለትም ለትምህርትና ለጥናት ቅድሚያ መስጠትን ይጠይቃል። ስለዚህ ጥናቱን በማስቀደም ጨዋታውን በተረፈው ጊዜ ማከናወን ተገቢ ነው። 10ኛ ከቀረቡት በርካታ አማራጮች ውስጥ ትክክለኛና የተሻለውን የመምረጥና የመወሰን ሂደት ምን ይባላል? ሀ ምክንያታዊ ውሳኔ፣ ለ ግብረገባዊ ውሳኔ፣ ሐመሮሃ ባህላዊ ውሳኔ፣ መ አዎንታዊ ውሳኔ። ምክንያታዊ ውሳኔ ካላችሁ ትክክል ነው። ያሉትን አማራጮች ሁሉ አመዛዝኖ ጥቅምና ጉዳታቸውን መርምሮ ከተለያዩ አማራጮች ውስጥ የተሻለውንና ትክክለኛውን መምረጥ ምክንያታዊ ውሳኔ ይባላል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት 10 ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑን ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው።
እዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮውን እያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 11 ከሚከተሉት ውስጥ ግብረ ገባዊ ውሳኔ አሰጣጥ ሂደት ተግዳሮት ወይም እንቅፋት የሆነው የቱ ነው? ሀ ስሜትን መቆጣጠር፣ ለ የተገደበ ምክንያታዊነት፣ ሐመሮሃ በቂ መረጃ መሰብሰብ፣ መ አማራጮችን መመርመር። የተገደበ ምክንያታዊነት ካላችሁ ትክክል ነው። የተገደበ ምክንያታዊነት ማለት አንድ ሰው በቂ መረጃ በማጣት ወይም በአስተሳሰብ አድማስ መጥበብ ምክንያት ሙሉ በሙሉ ምክንያታዊ መሆን አለመቻሉ ሲሆን ይህ ደግሞ በትክክል ለመወሰን ትልቅ ተግዳሮት ወይም እንቅፋት ነው። እንቀጥል። ጥያቄ ቁጥር 12 የሰው ልጆች ከአካባቢ ጋር ያላቸውን ግንኙነት የሚገልጸው ሐሳብ ከሚከተሉት ውስጥ ትክክል የሆነው የቱ ነው? ሀ አካባቢን መንከባከብ ያለብን ለእኛ ጠቃሚ ስለሆነ ብቻ ነው። ለ አካባቢን መንከባከብ ግብረገባዊ ኃላፊነት አይደለም። ሐመርሃ አካባቢ የሰው ልጆች ብቻ የሚኖሩበት ስፍራ ነው። መ አካባቢን መንከባከብ የሰው ልጆችን ጤናና የተፈጥሮን ሕይወት ይጠብቃል። መልሱ አካባቢን መንከባከብ የሰው ልጆችን ጤናና የተፈጥሮን ሕይወት ይጠብቃል የሚለው ነው። ምክንያቱም አካባቢን በንጽህናና በጥንቃቄ መንከባከብ በውስጡ የሚኖሩ ሰዎችን ጤና ከመጠበቁም በላይ አጠቃላይ የእጽዋትና የእንስሳትን ማለትም የተፈጥሮን ሕይወትና የሥነ ምህዳር ሚዛንን በአግባቡ ለመጠበቅ ይረዳል። መልካም 13ኛ ከሚከተሉት ውስጥ አካባቢን መንከባከብ የሚያስገኘው ጠቀሜታ ምንድን ነው? ሀ የአካባቢን የሙቀት መጠን መጨመር፣ ለ ለመተንፈሻ አካላት በሽታዎች መጋለጥ፣ ሐመሮሃ የአፈር መሸርሸርና ለምነት መቀነስ፣ መ የአየር ንብረት ሚዛንን ለመጠበቅ። ትክክለኛው መልስ የአየር ንብረት ሚዛንን ለመጠበቅ የሚለው ነው። አካባቢን መንከባከብ ማለትም ዛፎችን መትከል፣ ቆሻሻን በአግባቡ ማስወገድ የመሳሰሉት የአየር ብክለትንና የዓለም ሙቀትን በመከላከል የአየር ንብረት ሚዛን እንዳይዛባ ያደርጋል። ጥያቄ ቁጥር 14 ከሚከተሉት ውስጥ አካባቢን የመንከባከቢያ መንገድ ያልሆነው የቱ ነው? ያልሆነው ሀ አንድ ጊዜ ጥቅም ላይ የሚውሉ የፌስታል መያዣዎችን መጠቀም፣ ለ አየር በጭስና በቆሻሻ እንዳይበከል መጠንቀቅ፣ ሐመሮሃ ሰዎችን የአካባቢ ጥበቃ አስፈላጊነት ግንዛቤ መስጠት፣ መ ዛፎችን መትከልና እንዳይቆረጡ እንክብካቤ ማድረግ። መልሱ አንድ ጊዜ ጥቅም ላይ የሚውሉ ፌስታል መያዣዎችን መጠቀም የሚለው ነው። አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ፌስታሎች በአፈር ውስጥ በቀላሉ የማይበሰብሱ በመሆናቸው አጠቃቀማቸውን ማብዛት ለአካባቢ ብክለት ዋነኛ መንስኤ እንጂ አካባቢን የመንከባከቢያ መንገድ አይደለም። ወደ ጥያቄ ቁጥር 15 ተሻገር። እንዲህ ይላል ከሚከተሉት ውስጥ አካባቢን አለመንከባከብ ከሚያስከትለው መዘዝ ውስጥ የማይካተተው የቱ ነው? ሀ በርካታ ዝርያዎች ከምድረ ገጽ መጥፋት፣ ለ የመተንፈሻ አካላት በሽታዎችን ማስከተል፣ ሐመርሃ ንጹህ አየር እና ውሃ ማግኘት፣ መ የአፈር መሸርሸር እና ለምነት መቀነስ። ትክክለኛው መልስ ንጹህ አየርና ውሃ ማግኘት የሚለው ነው። ንጹህ አየርና ውሃ ማግኘት አካባቢን በመንከባከብ የሚገኝ በጎ ውጤት እንጂ አለመንከባከብ የሚያስከትለው መጥፎ መዘዝ ሊሆን አይችልም። የተከበራችሁ ተከታታዮቻችን እስካሁን በቀረቡት ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። እስካሁን ከተቀረቡት ጥያቄዎች መካከል ስንቶቹን ትክክል አገኛችኋቸው? መልካም። ስለዚህ ይሄኛውን ጥያቄና መልስ ከነ ማብራሪያው
ተመችቷችሁ ከሆነ ላይክ አድርጉና እንቀጥል። ጥያቄ ቁጥር 16 ከሚከተሉት ውስጥ ተማሪዎች የማህበራዊ ድህረ ገጾች ሲጠቀሙ መከተል ያለባቸው የሥነ ምግባር ደንብ ውስጥ የሚካተተው የቱ ነው? ሀ ማንኛውንም መረጃ ከማጋራት በፊት ምንጩ ትክክለኛ መሆኑን ማረጋገጥ። ለ በዘር ወይም በማንነታቸው ሰዎችን የሚያጥላሉ ንግግሮችን መጠቀም። ሐመርሃ የሰዎችን ፎቶ፣ መረጃ ወይም ቪዲዮ ፍቃድ ሳይጠይቁ መለጠፍ። መ በማህበራዊ ድረገጾች ላይ ጊዜን ከመጠን በላይ ማባከን። የዚህ ጥያቄ ትክክለኛው መልስ ማንኛውንም መረጃ ከማጋራት በፊት ምንጩ ትክክለኛ መሆኑን ማረጋገጥ የሚለው ነው። የሐሰት ወሬዎችና መረጃዎች እንዳይሰራጩና ማህበረሰቡ እንዳይታለል ማንኛውንም መረጃ በሶሻል ሚዲያ ከማጋራታችን በፊት ትክክለኛነቱና ምንጩን ማረጋገጥ ዋነኛው የሥነ ምግባር ደንብ ነው። 17ኛ ከሚከተሉት ውስጥ በማንኛውም ድረገጽ ላይ ከማናውቀው ሰው የጓደኝነት ጥያቄ መቀበልና የግል መረጃዎችን ማጋራት ከሚያመጣቸው ችግሮች ውስጥ አንዱ የሆነው የቱ ነው? ሀ የግል መረጃን ለማያውቁት ሰው ማጋራት ምንም ችግር አያመጣም። ለ የግል መረጃዎችን በመጠቀም አስመስለው ሌሎችን ያጭበረብሩበታል። ሐመርሃ የግል መረጃዎችን ማጋራት በሰላም የመኖር ዋስትናን ይሰጣል። መ የግል መረጃን ማጋራት የገንዘብ መጭበርበርን አያስከትልም። የግል መረጃዎችን በመጠቀም አስመስለው ሌሎችን ያጭበረብራሉ ብላችሁ ከሆነ ትክክል ነው። ምክንያቱም ማጭበርበሪያ ድረገጾች ወይም ማንነታቸውን የደበቁ ሰዎች የእኛን ስም፣ ፎቶና የግል መረጃ በመጠቀም የእኛን ማንነት በመስረቅ ሌሎችን ሊያጭበረብሩ ወይም እኛኑ ለአደጋ ሊያጋልጡ ይችላሉ። በጣም ጥሩ። ቀጥሎ ጥያቄ ቁጥር 18 ነው። እንዲህ ይላል ከሚከተሉት ውስጥ በማህበረሰብ ውስጥ ያለውን የባህል ትስስር የሚፈጥረው ሐሳብ የቱ ነው? ሀ የአንዱ ማህበረሰብ ባህል ከሌሎች የማህበረሰብ ባህሎች እንደሚበልጥ ማሰብ። ለ በማህበረሰቦች መካከል ያሉ ልዩነቶችን በማስፋት ዘላቂ ያልሆነ ሰላም መፍጠር። ሐመርሃ ማህበረሰቦች መረጃዎችን፣ እውቀቶችንና ከሌሎች የመማር ዕድላቸውን መቀነስ። መ ሁሉም ማህበረሰቦች እርስ በርስ መከባበርና የጋራ ግንኙነቶችን መመስረት። የ18ኛው ጥያቄ ትክክለኛው መልስ ሁሉም ማህበረሰቦች እርስ በርስ መከባበርና የጋራ ግንኙነቶችን መመስረት የሚለው ነው። ጠንካራ የባህል ትስስርና አንድነት ሊፈጠር የሚችለው ማህበረሰቦች የተለያዩ ባህሎችን እኩል ዋጋ በመስጠት እርስ በርስ ሲከባበሩ እና የጋራ ግንኙነትን ሲያጠናክሩ ብቻ ነው። ወደ ጥያቄዎቻችን ማገባደጃ እየደረስን ነው። ጥያቄ ቁጥር 19 ከሚከተሉት ውስጥ ውጤታማ የተግባቦት ባህሪያት ውስጥ የሚካተተው የቱ ነው? ሀ የሚተላለፈው መረጃ ግልጽነት የጎደለው ወይም ሐሰት መሆን አለበት። ለ የሚተላለፈው መልእክት ረዘም ያለና ቀጥተኛ ትርጓሜን የማይሰጥ መሆን አለበት። ሐመርሃ የሚተላለፈው መልእክት መረጃው ያልተሟላና በጥንቃቄ ያልተዘጋጀ መሆን አለበት። መ የሚተላለፈው መልእክት ለመረዳት የማያስቸግር ሆኖ በጥንቃቄ መዘጋጀት አለበት። ውጤታማ የተግባቦት ባህሪያት ውስጥ የሚካተተው የሚተላለፈው መልእክት ለመረዳት የማያስቸግር ሆኖ በጥንቃቄ መዘጋጀት አለበት የሚለው ነው። ምክንያቱም ውጤታማ ተግባቦት የሚባለው መልእክቱ አጭር፣ ግልጽ፣ እውነተኛ፣ ለመረዳት ቀላልና መልእክት ተቀባዩን በማያደናግር መልኩ በጥንቃቄ ተዘጋጅቶ ሲተላለፍ ነው። የክፍል 1 የመጨረሻው ጥያቄ ቁጥር 20 በአንድ ማህበረሰብ ውስጥ የባህል ትስስር እንዳይኖር ከሚያደርጉት ምክንያቶች ውስጥ የሚካተተው የቱ ነው? ሀ ስለ ሌላው ማህበረሰብ ባህል፣ እሴትና ታሪክ በቂ እውቀት መኖር። ለ የራስን ባህልና ማንነት ብቻ ከፍ አድርጎ መመልከትና የሌላውን መናቅ። ሐመርሃ ያለፈ ጥላቻንና በማህበረሰቦች መካከል የተፈጠሩ ግጭቶችን ማስወገድ። መ
በማህበረሰቡ መካከል ፍትሃዊነት ያለው የሀብት ክፍፍል መኖር። የክፍል 1 የመጨረሻ ጥያቄ ትክክለኛው መልስ የሚሆነው የራስን ባህልና ማንነት ብቻ ከፍ አድርጎ መመልከትና የሌላውን መናቅ የሚለው ነው። ምክንያቱም የራስን ባህል ብቻ ትክክል አድርጎ ማሰብና የሌሎችን ባህልና ማንነት ማጣጣል ወይም መናቅ በማህበረሰቦች መካከል መከፋፈልንና ግጭትን ስለሚፈጥር የባህል ትስስር እንዳይኖር ያደርጋል። ውድ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ ሳትረሱ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሞዴልና ሚኒስትሪ ጥያቄዎች ስላሉ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ይህንን ጥያቄ በፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ሀሁ ቲዩብ የሚለውን ጆይን በማድረግ ጥያቄዎችን እዛው ላይ በብዛት ማግኘት ትችላላችሁ። በክፍል 2 ነገ እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። ቻው።